ገባኝ። የኔ ጥያቄ ደላላው እንዴት አገኘሽ? ኢሞ ላይ ፖስተሽ ጓደኞችሽ ነገሩሽ፣ ከዛ ቤተሰቦችሽ ደግሞ ፖስቱን አይተው ደወሉልሽ። እሱ ጋር ነው ያቆምነው። አዎ ደወሉኝ። እኔ ደግሞ እሱ ጋር ደወልኩ ስልኩ ስለነበረኝ። እሺ ሲደውልለት ደግሞ ሴትዮዋ ካንሰሌሽን አድርጋ እንትን ካንሰሌሽኑ ሰጣታለሁ ሌላ ቦታ ይጋቢ ሆና ትግባ እያለች ነው። መጥተሽ ካንሰሌሽኑን ትቀበያለሽ አለኝ። እሺ ሲለኝ እኔ እውነት መስሎኝ መጣሁት። አይ ተሸወድሽ። እሺ እውነት መስሎሽ ደላላው ጋር ስትመጪ ይዞ የት ወሰደሽ? ከዛ እሱ ጋር ልቀን ስልኬን ወሰደኝ። ልቀን እሱ ጋር ቆየሁት ወዲህ ደግሞ ኃላፊነቱን ሁሉን እኔ ወዳል ያለሽበት ድረስ ደላላው ጋር ስታወሩ ሴትዮዋ ካንስሌሽኗን ልስጣትና ፍሪ ሆና ትስራ ብላለች ሲልሽ አመንሽው እና ተቀጣጣሽ ከደላላው ጋር ተገናኝተሽ ስትመጪ ስልክሽን ተቀባበለሽ እና አስቀመጠሽ። ስልኬን ተቀብሎ ሴትዮዋ ሰጣ። ስልክሽን ለሴትዮዋ ሰጥቶ ቀጥታ ወስዶ ለሴትዮዋ አስረከበሽ። ከሴትዮዋ አልሰጠኝም። ሴትዮዋ ያለውበት ቦታ ድረስ መጣ። ለምን ጠፋሽ ምናምን ስትለኝ ችግሩን ነገርኳት። ብር ስለማትሰጥኝ ነው የጠፋሁት ብዬ በሚችለው ቋንቋ ማለት ነው። እሺ እሷ ደግሞ ምግብ ካለ ልብስ ካለ ብር ምን ያደርግሻል አለችኝ። አይደለ ወይ ምግብ አጥቼ ነው ከሀገሬ የመጣሁት ርቦኝ፣ እናት አባቴ ቤት እንጀራ የለም። ጨምላቃ ድፍረቷ እማዬ ሞት። እሺ ምግብና ልብስ ካለ ብር ምን ያደርግልሻል አለች። አዎ እሺ ስትለኝ እኔ ሀገር ቤት ሄዳለሁ ወደዛ ብትመልሽ አልመጣም አልኩት ለደላላይ። ምን አልሽው ለደላላሽ? እዛ ቤት ተመልሼ ከሚገባ ሀገር ቤት ሄዳለሁ አልኩት። እሺ ሲለኝ ብሩን ከፈለግሽ እኔ እሰጣለሁ በወር አለኝ። ደሞዙን በወሩ እኔ እከፍልሻለሁ አለሽ? አዎ እሺ በዚህ ተስማምተሽ ሴትዮዋ ጋር ገባሽ? በወር እኔ የምፈልገው ብር ነው። ችግር የለውም ብር የሚሰጠኝ ከሆነ እኔ እሰራለሁ። ምግብና ጽዳት ነው የምሰራው። መጀመሪያ ለጽዳት ብቻ ነው የመጣሁት። እሺ እኮ ታዲያ ደላላው አግቶ አፍኖ ሳይሆን ሴትዮዋ ጋር ያስገባሽ ደሞዝሽን እኔ እሰጥሻለሁ ስላለሽ ደሞዝ የምትሰጠኝ ከሆነ ምን አገባኝ ብለሽ ሴትዮዋ ጋር ተመልሰሽ ገባሽ። አልገባም ብዬ አልኩት። ሁለት ቀን ለመነኝና ግቢ ካልሆነ ህገወጥ ከሆንሽ እኔም አላውቅሽም ከቤቱም ኪራይ ምናምን ትከፍያለሽ አለ። የቤቱን ኪራይ እከፍላለሁ ከሀገር የሚል እንትን አመጣለሁ ምናምን ብዬ ነገርኩት። ከዛ ወደዛ ቤት እንድትገቢ ነው የሚፈልገው ብሩን ከሆነ እኔ እሰጥሻለሁ ብሎ ነገር አላ። ከዛ በዛ ተስማምተሽ ገባሽ ሴትዮዋ ጋር? ከዛ ሴትዮዋ ጋር ገባሽ? አዎ ከዛ ተመልሼ የገባሁት። እሺ ስንት ወር ሆነሽ መልሰሽ እሷ ጋር ከገባሽ አሁን? ይሄ 5ኛ ወር ነው። ኦኬ መጀመሪያ 5 ወር አሁን 5 ወር 2 ወር ውጪ አመት ደፈንሽ። አሁን አመት አልቋል። እሺ 5 ወር እሷ ቤት የመጀመሪያው 5 ወር ሰርተሽ የ2 ወር ደሞዝ ተቀበልሽ የ3 ወር ጥለሽ ጠፍተሽ ከዛ አሁን ከተመለሽ 5 ወር ከሆነሽ በመሃል 2 ወር ነው የቆየሽው ውጪ ከእሷ ቤት ውጪ? እሷ ቤት ውጪ ረመዳን ላይ ነው የጠፋሁት። 2 ወር ምናምን መሰለኝ መሀል ላይ የጠፋሁት ወይ ቆየሁት። ኦኬ እሺ አሁን እሷ ቤት 5 ወርሽ ነው። ምን ችግር ገጠመሽ እና መጣሽ እኛ ጋር? 5 ወር ደሞዝሽ አልተሰጠሽም? 5 ወር አዎ መስቀል ጠይቃት እሷ ብሩን እጅ አልሰጥም ምናምን ስትለኝ በዚህ አካውንት አስገቢ ብዬ ደላላውን ስልክ አካውንት ሰጠሁት። በሱም አላስገባችም እና እሷ የምታውቀው በማን እንደሆነ አስገብቻለሁ ብላ 1000 ብር አስገባች። ሙሉዬ ወይ ሴትዮዋ የስንት ወር ደሞዝ ሰጠችሽ? ከ5 ወር ውስጥ ግልጽ አድርገሽ የ1 ወር የ2 ወር የስንት ወር? 1000 ብር የዚህ ሀገር 1000 ብር ማለት 1 ወር እና 200 ብር ጨምራለች በአንድ ወር ብር ላይ። የ1 ወር ደሞዝሽ ስንት ነው? 800 ብር። 800 ብር። አቡዬ እንዴት ነሽ? ወይ ቆይ ማሪ ተራ ጠብቂ እሺ። እኔና ወንድ ደሞዝሽ 800 ድርሃም ከሆነ ሴትዮዋ 1200 ድርሃም ከሰጠች
የአንድ ወር ከግማሽ የአንድ ወር ሰላም ሚውት አድርጊ እባክሽ። የአንድ ወር ከግማሽ ደሞዝ ሰጥታሻለች። አንቺ 5 ወርሽ ነው። የ3 ወር ከግማሽ ደሞዝ ይቀርሻል። ኦኬ። ስለዚህ አሁን እኛ ጋር የመጣሽው ሴትዮዋን የ3 ወር ከግማሽ ደሞዝሽን እንድትሰጥሽ እንድንጠይቅልሽ ነው። እኔ ደላላ ካንሰሌሽን ተቀብለው እንዲያወጣኝ ነው የምፈልገው። እሺ አንቺ ኢቃማ አለሽ? ኢቃማ አለሽ? አለ። ሴትዮዋ እጅ ነው፣ እኔ ጋር አይደለም። ማንም እጅ ይሁን መኖሪያ ፈቃድ አለሽ? ህጋዊ ነሽ? ህጋዊ ነኝ። ኦኬ። ስለዚህ አንቺ እኮ 3 ወር አልፎሻል። ከዚህ በኋላ ደላላው ስላንቺ ማን አያገባውም። ስላንቺ ማን እንደሚመለከተው ታውቂያለሽ? እሱ እኔ ደውለሽ ጠይቅኝ ስላለኝ ትላንት ደወልኩት ለሱ። አትደውይለት፣ እሱን አዳምጪኝ እኔን ሙሉ። እሺ እሺ። አንቺ ከዚህ ቤት ሊያስወጣሽ የሚችለው ሌበር ኦፊስ ነው፣ ህጋዊ ሰው ነው። ገባሽ አይደል? ደላላውን የምትለማመጭበት ምንም አይነት ምክንያት የለም። አንቺ ከደላላው ውጪ ነሽ። አሁን አንቺ መኖሪያ ፈቃድ አለሽ፣ ህጋዊ ነሽ። ገባሽ? ያንቺን መብት የሚያስከብርልሽ 884 ደውለሽ 2800 ድርሃም የምትሉት ምንድን ነው? አልገባኝም። ደሞዟ 800 ድርሃም ነው። ሐራም። በዚህ ዘመን በ800 ድርሃም ደሞዝ የሚሰራ ሰው አለ? ተመልከቱ። ዝም ብላችሁ 2800 ድርሃም የምጽፉት ምንድን ነው? አይ ዶንት አንደርስታንድ ዋት ደሪሜኒ የቀረው ለማለት ነው። ሴትዮ የሰጠትሽ 1200 ድርሃም ነው አይደል? ማሬ 1000 ብር 1000 ነው። አዎ 800 እና ያው 3 ወሩ አይቆጠርም። ጠፍታ ነበር አይቆጠርም። ተመልሳ ከገባችበት ያለው ነው የምንቆጥረው። እሺ አዳምጪ። ሴትዮዋ ወረቀት ታስፈርምሻለች? አዎ መጀመሪያ ሳልጠፋ በፊት ፈርሜ ነው የሚቀበለው። ኖ አይደለም። አሁን እስከ ዛሬ ያልተሰጠሽ ወር በየወሩ ወረቀት እያመጣች ታስፈርምሻለች ሴትዮዋ። በወሩ መጨረሻ እሱን አላደረገች። እሷ ራሷ እንደኔ አድርጋ ፈርማለች። አይቻለሁ። በዚህማ መክሰስ ትችያለሽ አንቺ ካልፈረምሽ። ይህ ወንጀል ነው፣ የሰውን ፊርማ አስመስሎ መፈረም። አንቺን አስፈርማሽ ካልሆነ ራሷ አንቺን እያስመሰለች የምትፈርም ከሆነ ወንጀል ነው። 7 ቦታ ፈርማለች። እኔ 3 ጊዜ ፈርሜያለሁ። እሷ ደግሞ 7 ቦታ ፈርማለች። ድፍረቷ በማየ ሞት። ምናልባት የአንቺ ቦታ አይሆን የፈረመችው? በእኔ ነው። እኔ የራሴን ፊርማ ቦታ ነው። የአንቺ ፊርማ አስመስላን የፈረመችው? አዎ። እሺ ይኸውልሽ፣ እኔ ቀጥታ ሌበር እንድትከሽ ላርግሽ ወይንስ ደላላሽን ልንገረው ሌበር እንድትከስ ላደርጋት ነው? ሴትዮዋን አናግረህ ደሞዟን ታሰጣታለህ ወይስ አታሰጣትም ብለህ ይኸውልሽ፣ ሌበር ኦፊስ ከደወልሽ አንደኛ ደሞዝሽን ያሰጥሻል፣ ሁለተኛ ካንስሌሽን ያሰጥሻል። ደላላው አንቺ ላይ ስልጣን የለውም። ምንድን ነው የምትፈልጊው? ደላላሽን እንዳናግርልሽ ነው ወይስ ሌበር ኦፊስ ደውለሽ እንድትከሽ ነው የምትፈልጊው? መደወል ደግሞ ሲም ካርድ የለኝም። ቋንቋም ደግሞ በደንብ አልችለውም። ሴም ካርድማ ያስጠፉሽ ጓደኞችሽ ሴም ካርድ ገዝተው ይስጡሽ። ሴም ካርድ ማንም ሰው ገዝቶ ይስጥሽ። በሰው ሴም ካርድ ይቻላል። እኔ በቀደም ለሞቱማ እዚህ ጋር ሴም ካርድ ለምኜ መሐመድ የሚባል ልጅ ነው 3 ሴም ካርድ ገዝቶ ወስዶ ለታሜ ሰጥቶልኝ በሰው ሴም ካርድ ተከሰሰ። ይሄ የውሸት ኢንፎርሜሽን የሚሰጧችሁን ሰዎች አትመኗቸው። ማንኛውም ሰው ሴም ካርድ ገዝቶ ከሰጠሽ ሴም ካርዱ እጅሽ ላይ ካለ ትቻለሽ። ሶ የምትፈልጊው ምንድን ነው? ሌበር ኦፊስ ደውለሽ ሌበር ኦፊስ ካንስሌሽን እና ደሞዝሽን እንዲያሰጥሽ ነው የምትፈልጊው ወይንስ ደላላውን እንዳናግርልሽ ነው የምትፈልጊው? ምንድን ነው የምትፈልጊው አንቺ? እኔ ደላላውን እንድታናግረኝ ነው የምፈልገው። እሱ አድርጎ እሱ እንድሰጠኝ። ደላላው ግን የሚያደርግልሽ አይመስለኝም። እኔ ግን ጠይቅልሻለሁ። ደላሎች እንዳለ ቀጣፊ፣ ውሸታ፣ ማስመሳይ ለጊዜው እሺ ይሉና ምንም የማያደርጉ ናቸው። በትክክል ግን የሚያደርግልሽ 100% ሹር ሆኜ የምነግርሽ ሌበር ኦፊስ ነው። 884 ደውለሽ አማርኛ ተናጋሪ ኢትዮጵያን ላንጉጅ ካልሽ አማርኛ ተናጋሪ ልክ ከኔ ጋር በአማርኛ እንዳወራሹ አማርኛ ተናጋሪ ያገናኙሻል። እነሱ ደግሞ ችግርሽን፣ ደሞዝሽን ሴትዮዋ ለዚህን ያህል ጊዜ እንዳልከፈለችሽ ፊርማሽን አስመስላ እንደምትፈርም ስትናገሪ ደሞዝሽን የሚያሰጡሻል፣ ካንስሌሽን የሚያሰጡሻል። ካንስሌሽን ሲሰጥሽ በ28 ቀን ውስጥ ስራ ፈልገሽ የማግኘት ግዴታ አለብሽ። በ28 ቀን ውስጥ ስራ ፈልገሽ ካላገኘሽ ግን ቀራማ ውስጥ ገቢያለሽ፣ ይቆጥርብሻል። ህገ ወጥ ትሆኛለሽ።
ሴትዮዋ አንቺ ብሎክ የማድረግ መብት አላት። 28 ቀን ቆጥራ 29ኛው ቀን አንቺ ብሎክ የማድረግ መብት አላት። ቪዛ ካልተሰራ አዎ በ28 ቀን ውስጥ ወይ ቃማ ካላሰራሽ ወይ ስራ ካላገኘሽ አንቺ ምረጭ። እኔ ካንሰሌሽን ተቀብዬ ካወጣት ከሀገር ቤት ማስልክ ቪዛ አሰራለሁ እኮ በቃ ከሀገር ቤት አስልከሽ ቪዛ እንደምታሰሪ እርግጠኛ ከሆንሽ ሌበር ኦፊስ ደዊና ካንሰሌሽን ሌበር ኦፊስ ያሰጥሽ፣ ደሞዝሽንም ያሰጥሽ። በተሰጠሽ ደሞዝ ቃማ ልታሰሪ ትችያለሽ። አንቺ ምንድነው ምርጫሽ? ሌበር ኦፊስ ትደውያለሽ 884 ወይስ ደላላው ልጠይቅልሽ? ያደርግልኛል ብለሽ ታምኛለሽ? ደላላው ከሌበር ኦፊስ በላይ አያደርግም። ባለፈው ትላንት ራሱ የማውን ቃል ሰድቦኝ ነው እንትን ብሎ ሰደውኝ። ከዚህ በኋላ ሪኬትም እንዳትያዥ ብሎ ሰድቦኝ ነው እንትን ያለ እኮ። ስለዚህ አንቺ ምርጫሽ ምንድነው? እየጠየቅኩሽ ነው። በኋላ መተሽ ወይኔ ደላላው እኮ አላደረገልኝም እንድትይኝ አልፈልግም። ለዛ ነው ምረጭ የምልሽ። ሌበር ኦፊስ ወይስ ደላላው ምረጭ። እነሱ ጋር ደበለወለውን ሲማ መፈለግ ነው። ሲም ካርድ ነው የሚያስፈልግሽ ብቻ፣ ሌላ ምንም አያስፈልግም። ካርድ አያስፈልግም። ባዶ ንጹህ ሲም ካርድ። አቡዬ ተመልሼ ልግባ። እሺ ሲም ካርድ ካገኘን እሞክራለሁ። ሲም ካርድ የለኝም እንጂ ያስጠፉሽ ልጆች ጓደኞችሽ አንዳቸው ሲም ካርድ በአንድ ሰው ያስገዙልሽ። ሲም ካርድ አስገዝተው ቤትሽ ድረስ ይላኩልሽ። ከዛ በሲም ካርዱን ታስገቢና ቀፎሽ ላይ 80084 ትደውያለሽ። 884 ከደወልሽ በኋላ ከዛ ቤት መውጣት ትቻለሽ ኤኒ ታይም። እሺ በቃ እንደዛ ከሆነ ገባሽ? ስለዚህ ምርጫሽ ሌበር ነው አይደለ? ደላላው እንደማያደርግልሽ ታምኛለሽ አይደል? መጀመሪያም ሲም ካርድ ራሱ ገዛለሁ ብሎ ነበር። ትላንት ሲጠይቃት አንቺ ድቃላ ከዚህ በኋላ ስልኬ ላይ እንዳትደውይ አለኝ እኮ። አንቺ ታዲያ እሱ ውሸታም መሆኑን እያወቅሽ ደግመሽ ለምን ሲም ካርድ ጠይቀሽ? እነዛ ያስጠፉሽ ጓደኞች ሴቶቹን አንዳቸው በአንድ ሰው ሲም ካርድ አስገብተው እንዲልኩልሽ ለምን አታደርጊም? እነሱ ይላኩልሽና ሲም ካርድ እሱን ሳትጠይቂው ሳትነግሪው ሲም ካርዱ እጅሽ ከገባ በኋላ ቀፎሽ ውስጥ አስገብተሽ 80084 ትደውይና ኢትዮጵያን ላንጉጅ ትያቸዋለሽ። ኢትዮጵያዊ አማርኛ ተናጋሪ ማለት ነው። ከዛ ኢትዮጵያዊ ሲያገናኙሽ ለዛ ኢትዮጵያዊ ሴትዮዋ ደሞዝሽን እንዳልሰጠችሽ እና ከዚህ ቤት መውጣት እንደምትፈልጊ ትናገሪያለሽ። ለምን ደግሞ አንዷ ህይወቱ ደግሞ ወይ እውቀት የለሽ ወይ ዝማቴ ወይ ለመዳሟን አታናግሪላትም። ስልኳን እንድትቀማት ነው እንድታግታት ነው። ቲክቶክ ላይ ወጥተሽ የቤታችንን ችግር አወራሽ ብላ ሴትዮዋ እንድታግታት ነው። መዳሟን ለምን አታናግሪላት የምትይው? ጭንቅላትሽ ከዚህ በላይ ማሰብ ካልቻለ አትኮምች። ኮመንት በነፃ ስለሆነ ብቻ ዝም ብለሽ አትኮምች። የበለጠ አደጋ ላይ ልጥላት ያማታል እንዴ? እኔ መዳሟን ባናገርላት ቲክቶክ ላይ ወጥተሽ የቤቴን ገበና ችግሬን ሚዲያ ላይ ተናገርሽብኝ ብላ ስልኳን ቀምታ ነው የምታግታት። ያማታል እንዴ? ታስቀጠቅጫት ነው። አንዳንዱ ዝም ብሎ እንዳመጣለት ነው እሺ የሚኮምተው። እሺ በቃ አመሰግናለሁ። ስንት ነው ደውዬ ያልኩሽ ማሪ? 88 ምን አይነት ፈዛዛ ናት? አረ ወረቀት እና እስክሪብት ያዝ ነው ጻፊ። 80084 እስኪ ድገሚው ቶሎ ሴትዮዋ ሳመጣ። 080 ስንት 0080 8 በይ መጀመሪያ 8 እሺ 00 እሺ 84 እስቲ ድገሚልኝ አሁን 80084 አዎ ትደውይና ምንድን ነው የምትይው መጀመሪያ? ኢትዮጵያ ላንጉጅ የስ ኢትዮጵያ ላንጉጅ ታያለሽ። ኢትዮጵያ ላንጉጅ ኢትዮጵያዊ አማርኛ ተናጋሪ ሲያመጡልሽ ችግርሽን ታስረጃለሽ። ለዝርዝር ለኔ እንዳስረጃ እየጠየች ነው። በቃ እሺ እንጂ እሺ አመሰግናለሁ። ምንም ማለት አቡዬ ያስገብኝ የሰው ብር ኖሮብኝ ጠፍታብኝ ነው በቲክቶክ። እኔ ደግሞ አሁን እቺን ሙድ አመጣችሁ ፎሎ ለመሰብሰቢያ። ወይኔ ታማኝነቷ ምናምን ብለን ተደምመን ፎሎ እንድናረጋች እቺ ሙድ ተበላባት። በቃ አንዷ አደረገች ሆይ ሆይ አልንላት፣ አጨበጨብንላት፣ ፎሎ አረግናት፣ አደነቅናት። ለመዳችሁ እየመጣችሁ የሰው ብር አለብኝ ያስገብኝ፣ ብር አበድራኝ ጠፋችብኝ አፋልግኝ። እቺ ሙድ ተበላባት። በቃ
አንድ ነገር ይዞኝ ሁሌ ማለት አይደብርም? በቃ የሆነ ነገር ከተበላበት ላሽ ብላችሁ አዲስ ነገር ፈልጉ። አዲስ ደግሞ ፎሎ መሰብሰቢያ ዘዴ ፈልጉ። እቺ በቃ ተባናለች። አቡዬ የሆነ ነገር ላስረዳሽ እባክሽ አስገቢኝ። በ ነው በእግዚአብሔር ምንድን ነው በ እሺ በእግዚአብሔር ስላልሽ ላስገባሽ። አቡሽ ደስታ ነው የሚለው የገንዘብ እርዳታ አይደለም ካልክ አስገባሃለሁ። አቡዬ የሆነች ልጅም አለች በጣም ነው የምትሰቃየው። ታዲያ 884 የሌበር ነው ኦፊስ ቁጥር ለምን አትሰጫት? ለምን አትሰጫትም? የሌበር ኦፊስ ቁጥር 884 80084 ስጫት። እሺ ጓደኛዬ መዳሟን አፈነቻት። ይሄ ወደዛ ሀቡ እርዳታሽን የምትፈልግ ልጅ አለች። የገንዘብ አይደለም ትግባ። እሺ እንትና ከፍቅር ቀጥሎ ማን ነበረች? ሪም 3 ሰማያዊ ልብ ቅርጽ ያላት ሪም ብሎ ስሟ 3 ሰማያዊ ልብ ቅርጽ ያለባትን ልጅ ቃል ገብቼላታለሁ ተረኛ እንደምትሆን ከፍቅር ቀጥሎ። ሀቡዬ ቀጣይ እኔ ነኝ። አዎ ይኸው እሷ ናት። ምንድን ነው የሚጮኸው? ቫኪዩም ነው ወይንስ ግድግዳ እየበሳ ነው? ባልየው ቤቱን እንዴት እንዳሳመረው። የኔ ባል በጣም ጎበዝ ነው። እረፍቱን አርብና ቅዳሜን ቤት በማሳመር ጌጣጌጦችን በመስቀል እንዴት እንዳሳመረው ቤት መብራት ቀይሮ ምናምን ሳሎናችን የሀብታም ቤት ሳሎን አስመስሎታል ብታዩ። ወይኔ መጀመሪያ ስንገባ መቅረጽ ነበረብኝ ይህን ቤት ቢፎር ኤንድ አፍተር እንድታዩት። ይቆራረጣል። ምን ሆኖ ሀቡ ፀጉርሽን በቃ ቀይሪ። ነገ ነው ሳምንት የሚሆነው። ምን ነው ተጨማለቃችሁ? ሳምንት ሳይሆነው አንድ ማለት ጀመራችሁ። እሺ አሁን ምን አስቤያለሁ? አንዴ እናቴ ምን አስቤያለሁ መሰላችሁ? በሳምንት አንዴ ነበረ ሂውማን ሄር የምቀይረው እና እናንተ ደግሞ በጣም እየተጨማለቃችሁ ለአይናችን ቀይሪልን ቶሎ ቶሎ እያላችሁ ነው አይደል? አሁን በሳምንት 2 ላደርገው ነው። ምን ይመስላችኋል? ግን ቀን መምረጥ አቃተኝ። እሁድ ነው የምቀይረው። እሁድ እንዳለ ሆኖ መሀል ላይ ሳምንቱን እንዲወገቡ ላይ ለመክፈል ምን ቀን ልምረጥ? ንገሩኝ። አንድ ሂውማን ሄር ሳምንቱን ሙሉ እየሰለቸ ነው። ሀቡ ቀይሪው እያሉ ነው ኮመንት ላይ ጠገቡ። አሪፍ ሀሳብ ነው። እሺ 21 ቀን ምረጡልኛ። ሮብ ይሁን ቆይ እሁድ ተቀየረ። ከዛ ሰኞ ማክሰኞ ተለብሶ ሮብ ከተቀየረ ሐሙስና አርብ ተለብሶ ቅዳሜ 3 ቀን። ስለዚህ ሮብ ወይንስ ሐሙስ ምረጡ። ችግሩ ሳምንት 8 ቀን ቢሆን ኖሮ 4 ይከፈል ነበረ። ግን ሳምንት 7 ቀን ስለሆነ ወገቡ ላይ ለመክፈል አስቸጋሪ ነው። እሁድ አድርጌ ይህን አዲስ ፀጉር እሁድ አድርጌ እሁድ፣ ሰኞ፣ ማክሰኞ 3 ቀን ተደረገና ሮብ ተቀየረ። ከዛ ሮብ፣ ሐሙስ፣ አርብ ተደረገና ቅዳሜ አይቀየርም፣ እሁድ ነው የሚቀየረው። ስለዚህ በቃ ሮብ ይሆን አላችሁ? ሮብ ወይስ ሐሙስ? ሮብ። በቃ ሮብ አሸነፈ። ከዛሬ ጀምሮ በሳምንት እሁድና ሮብ ነው ሂውማን ሄር የሚቀየረው። ኦኬ። እስከ ዛሬ ድረስ 2 ዓመት ከ5 ወር እኔና እናንተ ቲክቶክ ላይ ስንኖር በሳምንት እሁድ ነበረ ሂውማን ሄር እንቀይረው። ከዚህ በኋላ ግን አዲስ ህግ አውጥቻለሁ ለሂውማን ሄሬ። ምንድነው የምናደርገው? በሳምንት እሁድና ሮብ ተመልካቾቼ ላይናቸው አንድ ሳምንት ሙሉ አንድ አይነት ሂውማን ሄር እያዩ እንዳይሰለቻቸው በሚል ይህን ያህል ነው ለተመልካቾቼ የምጨነቀው፣ ላይናቸው ለጆሮቸው የምጨነቀው እና ኮመንት ላይ ሰለቸን አንድ ሂውማን ሄር ሳምንቱ ሙሉ እያላችሁ በሰጣችሁኝ አስተያየት መሰረት የህዝቡን አስተያየት ተቀብዬ እኔም አብላልቼና መክሬ ዘክሬ ምን ወሰንኩ? በሳምንት እሁድ ብቻ ይቀየር የነበረው ሂውማን ሄር በሳምንት ሮብም ተጨምሮ በአንድ ሳምንት 2 ሻሻልላችሁ የምትፈልጉት ነገር ካለ ከዚህ በኋላ በዚህ ጉዳይ አይደለም፣ በእኔ በፕሮግራማችን ጉዳይ። ለምሳሌ ፕሮግራማችን ምንድነው? ቴንኪው ገንዬ። ፕሮግራማችን ምንድነው? ሁልጊዜ ላይቬን የምከፍትበት ሰዓት እንዲሻሻል የምትፈልጉ ከሆነ እንደገና መጀመሪያ ስንገባ ችግር ነው ችግር አለ ብለን ነው የምንጠይቀው። ችግረኞችን እናስገባለን። ችግርን ከፈጣሪና ከህዝብ ጋር ፈተን ስንጨርስ ወደ ፍቅር ታሪክ እንሄዳለን። የፍቅር ታሪክ ካለቀብን አስተማሪ ታሪክ እንሰማለን። እንደዚህ ነው ሳምንታችንን የምናሳልፈው። እሁድ ደግሞ ጋብቻ አለ፣ እናጋባለን። ቅዳሜ ደግሞ እናንተ ብትሆኑ ምን ታደርጋላችሁ አለ። ታሪካቸውን
ኢንስታግራም ይልኩልኝና እኔ ሰምቼ ወይም ፈቃደኛ የሆኑ እዚህ ጋር አደምጬ እንወያይበታለን። ሌላ ተጨማሪ እንዲቀርብላችሁ የምትፈልጉት ፕሮግራም የሰዓት መሻሻል እንዲደረግላችሁ የምትፈልጉ ከሆነ አስተያየት መስጠት ትችላላችሁ። አስተያየት እንቀበላለን። የት? ኢንስታግራም ላይ ሀቡ ብላችሁ ገብታችሁ ፎሎ አድርጋችሁ መሴጅ አስቀምጡልኝ። ስትፈልጉ በጽሁፍ፣ ስትፈልጉ በቮይስ፣ ስትፈልጉ በኢሞጂ በምልክት። ቴንክ ዩ ሪም። ሰላም ሀቡዬ፣ እንዴት ነሽ? ሰላም ነው። አልሐምዱሊላህ። ችግር ላይ ነኝ። የገንዘብ አይደለም። ምን አልሽኝ? ችግር ላይ ነኝ የገንዘብ አይደለም ብለሽ ነው የገባሽው? ወይኔ ትልቁ አካውንት የተዘጋብኝ እንደዚህ ህፃን ልጅ የታሸገ አሳይተው ነው። ወይኔ በጣም ውሸታም ነሽ። ግን የኔ አካውንት ቢዘጋ ምንድን ነው የምትጠቀሚው አንቺ? ለምንድን ነው የኔ አካውንት እንዲዘጋ የምትፈልጉት? ለምን? ትልቁ አካውንቴ 957,000 ደርሶ አንዲት ልጅ ከቤሩት ገብታ ዳይፐር ከፍታ ስታሳይ ነው ላይ ድርግም ብሎ ይኸው ለዘላለም የተዘጋው አይደል? ለምን እኔ ላይ እንዲህ ታደርጋላችሁ? ለምን? እኔ ምን አረኳችሁ? እኔ ምንድን ያደረኳችሁ? እኔ ለታመመ ሰው እርዳታ ከመሰብሰብ ውጪ በራሴ ፈታ ዘና ከማለት ውጪ ምንድን ያደረኳችሁ? እኔ አልገባኝም። ለምን እኔ ላይ እንደዚህ ስለማምንኳችሁ ስለማምናችሁ እንደ ሌላ ሰው ላይቬን ከፍቼ ጌሜን ብቻ መጫወት እችላለሁ እኮ ገስት በፍጹም ሰው ባለማስገባት። የሰጠ ይስጠኝ አልሰጠ ይስጠኝ 24 ሰዓት ጌም ብቻ መጫወት ሙዚቃ ከፍቶ ብቻ መጨፈር እችላለሁ እኮ ገስት ማንንም አላስገባም ብዬ እችላለሁ እኮ። ማን ይከለክለኛል? በገዛ አካውንቴ በገዛ ዋይፋይ ማን ይከለክለኛል? ስላመንኩሽ በአላህ አስገቢኝ ብለሽ አምኜ ስላመንኩሽ ነው። አሁን ይዘጋል ወይ ዋርኒንግ ይሰጠኛል። ህፃን ልጅ አይፈቅድም። የታሸገ ቁስል ደም አይፈቅድም። ደጋግሜ ተናግሬያለሁ። ግን በጣም ባለጌ ነሽ። እኔ ግን አምኜ ነበር ያስገባሁሽ። አምኜሽ ነበረ። ችግር የለውም። ይሄ እኔ ጥፋት ያንቺ ጥፋት አይደለም። አምኜ ማስገባቴ በጣም ያሳዝናል። ሁን ብለው የኔ አካውንት እንዲዘጋ የሚፈልጉ ሰዎች አሉ። ሁን ብለው እንደዚህ የሚያደርጉ ራቁት የሚያሳዩ ጡት የሚያሳዩ ቂጥ የሚያሳዩ የህፃን ልጅ የታሸገ ቁስል የሚያሳዩ በደንብ ታውቃለች። ደጋግሜ ተናግሬያለሁ። ቅድም እንኳን እናት የምታበላ ህፃን ልጅ ሲያለቅስ ቶሎ ሚውት እያደረጓት ነበር ሞዴሬተሮች። የህፃን ልጅ ለቅሶ እንደሚዘጋ ስለሚያውቁ የኔ አካውንት ደግሞ ሴንሲቲቭ ነው። በጣም ሪፖርት ስለሚበዛብኝ ሴንሲቲቭ ነው። በጣም ያሳዝናል። ኮፒ ሊንክ አድርጉልኝ ፕሊስ በእናታችሁ። ወዲያው እንትን ይላል ይቆይና የዛን ጊዜ ትዝ ይላችኋል። ሱሱ ሂውማን ሄር ከቤሩት ይዛት የመጣችሁ እናት በቃ የዛን ዕለት ተደረገመ። ይኸው ባልተሞከረ ነገር የለም ተከፍቶ አያውቅም። 957,000 ፎሎ የደረሰ 1 ሚሊዮን ልንገባ ትንሽ ቀርቶን ሴሌብሬት ልናረኬ ካዘን። ይህ አሁን ስንተኛ አካውንቴ ነው? ሀቡ ስንት ነው የሚለው? ሀቡ 10፣ ይሄኛው ሀቡ 8 ነው። እዚህ ገስት ላይ ያለው አካውንት እሱም አሁን ሪስትሪክሽን ሰጥቶኝ ነው በዚህኛው ላይ የገባሁት። ለምን እኔ ላይ እንደዚህ ታደርጋላችሁ? ምን ባረኩኝ? ሃይማኖት ተሳድቤ አላቅ፣ ብሔር ተሳድቤ አላቅ፣ ሰው ነክቼ አላቅ። በራሴ ዓለም ነው ፈታ ዘና ምለው። ሰው አልነካም። እኔ ሰድቦኝ አልሳደብ፣ እየሰደቡኝ ምላሽ አልሰጥ። ምን አድርጌ? ለምን እኔ ላይ እንደዚህ አይነት ተንኮልና ክፋት ይደረግብኛል? ሀቧ እንዲያስገብኝ አላስገባም። ከዚህ በኋላ እኔ እንደ ማንኛውም ሰው እየከፈትኩ ጌሜን መጫወት እና ላይቭ ላይ ካሉ ሰዎች ሆስት እያስገባው ማውራት ነው የሚሆነው ስራዬ። ኮፒ ሊንክ አድርጎልኝ ውዶች። ቶሎ ስለዘጋሁት አላየውም መሰለኝ።
ሪስትሪክሽን ሰጥቶኛል ጋይስ ሳላየው ቀርቼ። ያው ሪስትሪክሽን ይታያቸዋል። ኮፒ ሊንክ አድርጉልኝ ፕሊዝ። የኔ አካውንት ሴንሲቲቭ ነው በጣም። ሪስትሪክሽን ይሄ ሪስትሪክሽን አሁን የሰጠኝ እንዲጠፋ ጋይስ ሁላችሁም ኮፒ ሊንክ አድርጉልኝ። የቲክታክ ምልክት ስጡኝ። ወጥተሽ ተመልሰሽ ግቢ። እንደዛ ላክ ወጥቼ ተመልሼ ልግባ እንዲጠፋ። ወጥቼ ተመልሼ ልግባ ወዶቼ እንዲጠፋልኝ አይመስላችሁ? ምን ትላላችሁ እናንተ? ይሁ አንቺ መልካም ሰው ነሽ። በአንዳንድ ሰው ምክንያት እኛ እርዳታሽን የሚፈልግ ሰዎች እንደሚጎዳ። ኧረ እኔ እንደዚህ አላረግም መቼም። ስሜታዊ ሆኜ ያልኩኝ እንጂ ኔቨር ነው እንደዚህ ሰዎች እንዲያደርጉ። እንዴ ለምን 7 አካውንት ሲዘጋብኝ አልተውም ነበር? እንደሌላው ላይቬን ከፍቼ ምንድን ፏ ብዬ መጥቼ እንደሌላው ጥፍሬን ተሰርቼ ሜካፔን ተሰርቼ ዝምጥ ብዬ መጥቼ ጌሜን ብቻ እየተጫወትኩኝ ሰው ሆስት ብቻ በሆስት ላይ በላይ ያሉ ሰዎችን እያስገባው እየተቀላለድኩ እያወራው ቲክቶክ መጠቀም እኮ እችላለሁ። ማን ይከለክለኛል? እኔ ግን ስለምፈልግ ነው ማደርገው። ከማንም ምንም ፈልጌ ማንም ምንም እንዲያደርግልኝ ሳይሆን ስለምፈልግ ነው። እኔ ላይቬን ከፍቼ ችግር ላይ ያሉ ሰዎችን እያስገባው ማዳምጠው ፈልጌ ወድጄ ፈቅጄ እንጂ ማንም አዞኝ አይደለም። መስኪ የኔ እናት በጣም አመሰግናለሁ። ለማንም ብዬ አይደለም፣ ለራሴ ብዬ ነው። እኔ ፈጣሪ ጋር እንዲመዘገብልኝ በጊዜ በጉልበቴ ሰውን ካገለገልኩ ፈጣሪ እንዲጽፍልኝ ብዬ እንጂ ለሰው ብዬ አይደለም። ሰው ምንም ቢያደርገኝ እኔ አላቆምም። ተፈጥሮሽ ከሆነ ከልብሽ ከሆነ የምታደርጊው ሰዎች አላመሰገኑኝም ብለሽ ወይ ሰዎች አልቆጠሩልኝም ብለሽ አታቆሚ። አቡዬ ወጥቼ ገባው ለቀቀው። ምን ሆኖብሽ አንቺ 48 ፎሎ ይዘሽ ምን ሆኖብሽ ነው እንዳኔ ሆኖ የለቀቀው? 48 ፎሎ ነው ያለሽ። ላይቭ ገብተሽ አታውቂም። ምንድነው እንዳንቺ ሆኖብኝ የምትይኝ? አልገባኝም። አንዳንዶቻችሁ በጣም የምታስቁኝ የሌለ ነገር ስታወሩ 48 ፎሎ ነው ያላት። ላይቭ ገብታ አታውቅም፣ ያስታውቃል አካውንቷ እና 48 ፎሎ ይዛ መቼም ላይቭ አትገባም። እኔም እንዳንቺ ሆኖብኝ ገብቼ ወጥቼ ስገባ ነው የለቀቀኝ። ወጥተሽ ግቢ ትለኛለች። ሌላ አካውንት አለሽ ማሪ? ስለ ሌላ አካውንት ነው የምታወሪ? ስለዚህ ውዶቼ እንዳወጥቼ ልግባ ወይስ እንቀጥል በዚሁ? ምን ትላላችሁ? መስኪ እኔ እናት አመሰግናለሁ። ፈጣሪ ያክብርልኝ። ምን ትላላችሁ? ልታጽናናሽ ዋሽታ ነው። የኔ እናት የኔ ውድ አመሰግናለሁ። ለካ ዲ ላይ ዲ ጊፍት ጋላሪያችሁ ዲ ሲሆን ለካ የቲክታክ ምልክት አለው። እኔ እኮ የመስከረም ታይትል ጊፍተር ሲል ገብቼ ሳይ ለካ ዲ ቤት ስትሆኑ ቆየ እያንዳንዱን እንትን ምን አይነት ጊፍት እንዳለው ማጥናት እፈልጋለሁ። ዲ ወደ ሲ ደግሞ ሳድግ ያኛው እኮ ኤዋን ነኝ። እዛኛው ላይ አይታችሁታላ። ከዲ 5 ተነስቼ ነው አሁን እዚህ ጋር ዲ2 ነኝ። ኦኬ ዲ ቤት 9 ነው። የቲክታክ ምልክት አበባ፣ ፊንገር ሀርት፣ ዶናት፣ ኪስ እና ልብ፣ ሽቶና ኮፍያ፣ ፍሬንድሺፕ ኒክለስ ናቸው ለዲ። ከዛ የሲ ደግሞ ምን አይነት እንደሆኑ እናያለን።
እኔ አሁን ዲ2 ፎር ሞር ፍራግመንት ቱ ሪች ዲ1 ይላል። ዲ1 ለመግባት 4 ፍራግመንት ያስፈልግሻል ይለኛል። 2 አርን አድርጌያለሁ ኦልሬዲ። 2 ደግሞ መቼ አሁን ዲ2 ነኛ። ወደ ዲ1 ለማደግ ወደ ዲ1 ገብቻለሁ። ዲ1 1 ፍራግመንት አብርቻለሁ። 3 ሞር ፍራግመንት ቱ ሪች ሲ5 ይላል። አሁን 2 ፍራግመንቶችን አርን አድርጌያለሁ። ነገ ገባለሁ መሰለኝ ሲ5 በዚህ አካውንት ሲ5 እገባለሁ ነገ። እና ውዶቼ ዘግቼ ወጥቼ ልግባ? ምንድን ነው የምትሉት? ንገሩኝ። እንደ አዲስ ሪፍሬሽ አድርግ፣ ሪስትሪክሽኑ እንዲጠፋ። ስታክ አድርጓል። ይሄኛው ደግሞ ኦኬ ከፍቶ ነበር። ወይኔ 1 ፍራግመንት ሉዝ አድርጌያለሁ። ክሬተር ሊፍተር እንደው ኦ ማይ ጋድ 1 ፍራግመንት ጠፍቷል። ትናንትና ማታ መሲ በጌታ ሞልታው አይደል እንዴ? ኦ ማይ ጋድ ሳይሞላ ነበር ማለት ነው እንትን ያለው። ሺት ይኸውላችሁ 1 ፍራግመንት ጠፋ። ላሳያችሁ ፎቶ አነሳሁት። ወይኔ ይሄኛው አካውንቴ 1 ፍራግመንት ሉዝ አደረኩ። ያው 1 ጠፋ። ይውማ 3ቱም ጎልደን ሆኖ ነበረ፣ 3ቱም በርቶ ነበረ። መስኪዬ በዚህኛው አካውንት ስጭኝ። በዚህኛው የኔ እናት በዚህ የምትሰጭኝን ለዛኛው ስጭኝ። አያችሁ 1 ፍራግመንት ይሄኛ ከበኩበት ነው ያያችሁት። ይሄ 1 ጠፋ። 3ቱም የበራ ነበረ። አሁን 7 ቀን በራሴ ላይቭ ገብቼ ጌም ካልተጫወትኩኝ ያስባችሁታል። በ1 ቀን 1 ከጠፋ በ7 ቀን ከኤ1 3 ይጠፋል፣ ከኤ2 3 ይጠፋል፣ ከኤ3 1 ይጠፋል። 7 ቀን አዶኖ እንደማረግ ከዛ እንደገና ልፋት ወደ ኤ1 ለማደግ ወጥቼ ልግባ ማሮቼ። እባክሽ አስገቢኝ። ጥያቄ ያለኝ ነው። ወጥቼ ልግባ የኔ ውድ። ዛሬ ጨቀጨኩሽ አቡዬ። ሰብለ ምንድን ነው የምትይኝማ? ሰብለ መጣው ዘግቼ ወጥቼ ልመለስ። ኦኬ ሪስትሪክሽን ስለሰጠኝ ህፃን ልጅ የታሸገ ታይቶ ሪስትሪክሽን ስለሰጠኝ ቲክቶክ እንዲለቅ ዘግቼ ልግባ። ኦኬ ምናልባት ሲመጣ እንደ አዲስ ስገባ ለቆ ሊያገኘው እችላለሁ። ወዳችኋለሁ። በጣም አመሰግናለሁ። ጀስት 10 ሚኒት 5 ሚኒት ምናምን ነቀየዋለሁ። ያንን ከገስት ቆዩት ቤት ልስጋ